የደርግና የአየር ኃይሉ ጀነራል ትዝታዎች ክፍል 18 ጥገኝነት በጣሊያን ኤምባሲ የጥገኝነት ውሳኔው ሂደት የመጣሁበት ሁኔታና እዚያ ለመቆየት ለምን እንደወሰንኩኝ ቤተሰቦቼን ወደ ውጭ ከላኩ በኋላ ለተወሰነ ጊዜም ቢሆን መንፈሴ ስለተረጋጋ ስለራሴ ብዙም አልጨነቅም ነበር። ለጊዜው አጠገብ የምትገኘው ብሩክታዊት ብቻ ስለነበረችና እሷን ደግሞ አስራቴነሽ የባለቤቴ እህት ስለምትንከባከባት ሐሳብ አልነበረኝም። ስለራሴም ቢሆን ማንኛውንም ነገር ለመቀበል በመንፈስ ተዘጋጅቼ ስለነበር አልተጨነቅኩም። በተለይ ፕሬዝዳንት መንግስቱ ከኮበለለ በኋላ ብዙ ነገሮች በፍጥነት ይቀያየሩ ስለነበረ ስለራሴ ለማሰብ ጊዜ አልነበረኝም። በየግንባሩ የነበረው ጦር እየፈረሰ በመሰለው መንገድ በመሄዱ መቆጣጠር አልተቻለም። በአዲስ አበባ ዙሪያ ተሰልፎ የነበረው ጦር እየተበታተነ በቡድንና በግል ወደ ከተማው መግባት ቀጥሎ ነበር። እስከ መጨረሻው ድረስ ይዋጋል ብለን የጠበቅነውና በአምቦ መንገድ ያሰለፍነው የሶስተኛ ክፍለ ጦር እንኳን የያዘውን ስፍራ ለቆ ወደ አዲስ አበባ ከተማ በመግባቱ ይህ ነው የሚባል ጦር በእጃችን አልነበረም። ከሁሉም በላይ ደግሞ አጠገባችን የነበረውና ቤተ መንግስቱን ይጠብቅ የነበረው የልዩ ብርጌድ ጦር ከስነ ስርዓት ውጪ በመሆን መኮንኑም ሆነ ወታደሩ ያሻውን ማድረግ መጀመሩ ፍጻሜው መቃረቡን የሚያሳይ ነበር። በአመራር ላይ የቀረነው ጥቂት ሰዎች የወያኔ ጦር ከዛሬ ነገ ወደ ከተማ ይገባል በሚል እምነት ሁኔታውን በመጠባበቅ ላይ ነበርን። በተለይ ግንቦት 17 1983 ዓመተ ምህረት ቅዳሜ ዕለት በጓድ ተስፋዬ ዲንቃ የሚመራ ዴሊጌሽን ወደ ለንደን እንዲሄድ ካደረግን በኋላ ብዙም የምንሰራው አልነበረም። የዴሊጌሽኑ መሄድ ቀድሞ የታቀደ ሲሆን የተልእኮ ዓላማ የኛ መንግስት ወክሎ ከወያኔና ከሻዕቢያ ጋር የሽግግር መንግስት ስለሚቋቋምበት ሁኔታ ለመነጋገር የሚል ነበር። ይሁንና ሁኔታው ተግባራዊ ሊሆን እንደማይችል ለሁሉም ግልጽ ነበር። በዚያን ዕለት ምሽት ላይ ወያኔ በቦሌ አውሮፕላን ማረፊያ በኩል ወደ ከተማው ገባ የሚል መልእክት በየቤታችን ተደውሎልን በስልክ ስንሰማ ነገሩ አልቋል ብዬ ተቀብዬ ነበር። ይሄንኑ ጉዳይ የበለጠ ለማጣራት ለሌተናል ጀነራል ተስፋዬ ገብረኪዳን ስደውልለት እርሱም ሁኔታው ተነግሮት ስለነበረ እጄን አልሰጥም በሚል ራሱን ለማጥፋት በመዘጋጀት ላይ መሆኑን ገለጸልኝ። እኔም ይሄንን እንዳያደርግና ሁኔታውን እስከ መጨረሻው ድረስ ማየት እንዳለበት ለማሳመን ሞክሬ ስልኩን ዘጋው። ከጥቂት ጊዜ በኋላ ከደህንነት ሚኒስትሩ ስልክ ተደውሎ የመጣው መረጃ ትክክል አለመሆኑንና በዚያ አካባቢ ያለው የወገን ጦር መሆኑ ተገለጸልኝ። ይሄንኑ ሁኔታ ለመግለጽ ለሌተናል ጀነራል ተስፋዬ ስደውል እርሱም መረጃው እንደደረሰውና ያሰበውን እርምጃ እንደማይወስድ ነገረኝ። በዚህ አይነት ግርግር ምሽቱን ካሳለፍን በኋላ በማግስቱ እሁድ ቢሮ ተገናኝተን ከሀገር ለመውጣት ምን ማድረግ እንችላለን የሚል ሐሳብ ተነስቶ መጠነኛ ውይይት አደረግን። ይሁንና በወቅቱ የኢትዮጵያ አየር መንገድ አውሮፕላኖቹን ወደ ናይሮቢ ኬንያ አዛውሮ ስራውን ከዚያ ማካሄድ ጀምሮ ስለነበረ በአውሮፕላን ወደ ሌላ ሀገር የምንሄድበት መንገድ አልነበረም። ከዚህ ሌላ ወያኔ አውሮፕላን ማረፊያውን በመድፍ ቁጥጥር ስር አድርጌዋለሁ ብሎ ስላስወራ ሜዳው ለአደጋ የተጋለጠ ነበር። ለማንኛውም ሁኔታውን ብዙ ስላልገፋንበት የዚያን ዕለት ጉዳዩ እንዲሁ በሐሳብ ደረጃ ቀረ። በእነዚህ የመጨረሻ ቀናት ውስጥ ለማንኛውም በማለት ብሩክታዊትን ከሞግዚቷ ጋር ወደ አስራቴነሽ ቤት ወስጃት ስለነበረ ቤት የቀረነው እኔ ወንድሜ አበበና ሰራተኛዬ ኩሪ ብቻ ነበርን። በወቅቱ ምናልባት ወደ ውጭ ሀገር የሄድን እንደሆን በማለት በአንድ ሻንጣ የተወሰኑ ቀላል ልብሶችንና የጺም መላጫ ዕቃዎች ማስቀመጤን አስታውሳለሁ። ይሁንና ወደ ውጭ ሀገር የመሄዱ ጉዳይ ይሳካል ብዬ ስላልገመትኩኝ በግማሽ ልብ የተደረገ ዝግጅት ነበር።
ምን ማድረግ አለብን በሚል ውይይት ተካሄደ። የእሁድን ቀን በዚህ አይነት ሁኔታ ካሳለፍን በኋላ በማግስቱ ጠዋት ቢሮ ተገናኝተን ምን ማድረግ እንደሚገባን ተወያየን። ከዚያም አንዱ ጉዳይ በተጠባባቂ ፕሬዝዳንቱ በጀነራል ተስፋዬ አማካኝነት አንድ መግለጫ ለህዝብ እንዲሰጥ ማድረግ ሆነ። የመግለጫው ይዘት በየትኛውም ግንባር ያለው ሰራዊት መሳሪያውን እንዲያስቀምጥና ውጊያውን እንዲያቆም የአዲስ አበባ ከተማ ህዝብም የወያኔን ጦር ወደ ከተማ መግባት በሰላም እንዲቀበል የሚል ሲሆን ይሄም የተደረገበት ምክንያት ሰላማዊው ህዝብ እንዳይጎዳና በከተማ ውስጥ ደም መፋሰስ እንዳይኖር በማሰብ ነበር። በመግለጫ ይዘቱ ላይ ተስማምተን ንግግሩን እነጓድ ሽመልስ ማዘንጊያ እንዲያዘጋጁ መመሪያ ከተሰጠ በኋላ ተለያየን። በዚህ ሁሉ ወቅት የአዲስ አበባ ህዝብ በከተማ ውስጥ አላንዳች ሽብርና ስጋት የዕለት ተዕለት ተግባሩን የሚያከናውን ይመስል ነበር። ይሁንና የወታደሩን በየአቅጣጫው ወደ ከተማ ሞግረፍ ሲመለከትና ወያኔም ከተማዋን እንደከበባት ስላወቀ አደጋው ከዛሬ ነገ ይፈነዳል ብሎ ይጠብቅ እንደነበር አያጠራጥርም። በተለይ በእንደዚህ ያለ ጊዜ ህግና ስርዓት በቀላሉ ሊፈርስ ስለሚችል ዝርፊያና ግድያ ሊከሰቱ የሚችሉ ስጋቶች ነበሩ። የከተማው ፖሊስም በአመዛኙ ስራውን ችላ በማለት ተግባሩን አያከናውንም ነበር። የአዲስ አበባ የወህኒ ቤት ፖሊስ እንዲያውም የጥበቃ ቦታውን ለቆ በመሄዱ እስረኞች ወህኒ ቤቱን ከፍተውና አንዳንዶቹም እሳት እየለኮሱበት ከአካባቢው ተሰውረዋል። በዚያን ቀን ከሰዓት በኋላ ወደ አስራትነሽ ቤት በመሄድ ብሩክቲ ስላለችበት ሁኔታ ለማወቅና ምናልባትም ለመጨረሻ ጊዜ ለማየት በሚል ትንሽ ቆየው። በወቅቱ ብሩክቲ ተኝታ ስለነበረ አልጋዋ ላይ እንዳለች ካየኋት በኋላ ከአስሩና ከባለቤቷ ከኮሎኔል ታደሰ ላቀው ጋር ትንሽ ተጫውተን ተለያየን። የነገሮች ሁሉ መጨረሻ መሆኑን በመገንዘባቸውም ይመስላል የኔ ሁኔታ በጣም እንዳሳዘናቸው ከፊታቸው ይነበብ ነበር። ሾፌሩ ወደ ቤት ሲመልሰኝ በመንገድ ላይ አንዳንድ ወታደሮች ከስነ ስርዓት ውጪ ሆነው የማይገባ ተግባር ሲያካሂዱ ብናይም ምንም ማድረግ ስለማንችል እየታዘብን አለፍን። ለገሃር አካባቢ ስንደርስ አንድ ታንክ ባውራ ጎዳና ላይ ከቤት ተሽከርካሪዎች ጋር ሲሽቀዳደም በማየታችን በጣም አዘንን። በእኛ ላይ አደጋ እንዳይፈጠር መንገዳችንን ቀየርን። ወደ ቤት ስንመለስ ሰዓቱ 11 ሰዓት ገደማ ሆኖ ነበር። ከዚያም ለአንዳንድ ሰዎች ስልክ እየደወልኩ ስለ ጊዜው ሁኔታ ሐሳብ ተለዋወጥኩኝ። ካነጋገርኳቸው መካከል ጓድ ሽመልስ አዱኛ፣ ጓድ ተከዘሸዋ ይተንፍሱና ጀነራል እምቢበል አየለን አስታውሳለሁ። ሜጀር ጀነራል እምቢበል አየለ የምድር ጦር አዛዥ ሆኖ ከኔ ጋር በቅርብ የሰራና የማከብረው ሰው ነበር። ስላለው ሁኔታ ስጠይቀው ከቢሮ ተመልሶ ቤት እንደሚገኝና የሚመጣውን ነገር ለመቀበል ዝግጁ እንደሆነ ገለጸልኝ። ጓድ ተከዘን ሳነጋግረው በምክር መልክ ለተወሰኑ ቀናትም ቢሆን መኖሪያዬን እንድቀይር አሳሰበኝ። እርሱ እንዳለው ግርግሩ እስኪያልፍ ድረስ በእኛ ደረጃ ያለ ሰው ራሱን ካልሰወረ ለአደጋ ሊጋለጥ ይችላል የሚል ግምት ነበረው። በእኔ በኩል ግን አደጋው ሊኖር እንደሚችል ብገምትም ለጊዜው ሌላ ቦታ የሚሄድ ሐሳብም አልነበረኝም። የኔ አጃቢዎች የነበሩ ወታደሮች አብረውኝ ስለነበሩ ድንገተኛ አደጋ እንደማይደርስብኝ እምነት ነበረኝ። ከዚህ ሌላ ወያኔ አዲስ አበባ ከገባ በኋላና ሁኔታዎች ከተረጋጉ ማንኛውም ባለስልጣን የሚሆነውን እሆናለሁ በሚል ቆርጬ ተቀምጫለሁ። በዚህ ሁኔታ ላይ ያለው ከ12 ሰዓት በኋላ ጀነራል ተስፋዬ ስልክ ደውሎ እርሱ ከጣሊያኑ አምባሳደር ከሚስተር ሰርጆ ኔጀሌቲ ጋር ተነጋግሮ አደገኛው ጊዜ እስኪያልፍ ድረስ በኤምባሲ ውስጥ ሊያስጠልለን ፈቃደኛ እንደሆነና አብሬው ወደዚያ እንዲሄድ ጋበዘኝ። እኔም ያልጠበቅኩት ጥሪ ስለነበረ ሐሳቡን በደስታ ተቀብዬ ወደ እርሱ ቤት ለመሄድ ተነሳው። በዚያች ወሳኝ ዕለት ጀነራል ተስፋዬ ከሌሎች ሰዎች መካከል እኔን አብሬው እንዲሄድ መጋበዙ በጣም ያስደነቀኝ ነገር ሲሆን፣ በሌላ በኩል ደግሞ እንደሌላው ጊዜ ሁሉ አንድ ኃይል የህይወቴን አቅጣጫ እየመራው እንደሆነ ያመለክተኝ ነበር። ጀነራል ተስፋዬ በኋላ እንደነገረኝ አምባሳደሩ መጀመሪያ ላይ ለማስጠለል ያሰበው በገዛ መኖሪያ ቤቱ እርሱም ብቻ በመሆኑ የተዘጋጀው አልጋ አንድ ብቻ ነበር። ይሁንና
ይሁንና ጀነራል ተስፋዬ እኔን ይዞ ለመምጣት በጣም እንደሚፈልግ ገልጾለት በመኝታ ክፍል ውስጥ ሌላ ተጨማሪ አልጋ እንዲገባ በመጠየቁና አምባሳደሩም የተስፋዬን ፍላጎት ለማሟላት በተዘጋጀው መኝታ ክፍል አልጋ በማስገባት ሁለታችንን ለማስተናገድ እንደወሰነ ገልጾልኛል። ካለፈ በኋላ ሁሉንም ነገር ሳስበው ምንም እንኳን እኔ አስቀድሜ ወደ ጣሊያን ኤምባሲ ለመምጣት ባላቅድም እግዚአብሔር ተስፋዬን ምክንያት በማድረግ ወደ ኤምባሲው እንዳስመጣኝ አምናለሁ። በዚህ ሁኔታ ጀነራል ተስፋዬ ስልክ ደውሎ እንደጠራኝ ቀደም ሲል በግማሽ ልብ ያዘጋጀሁትን የልብስ ሻንጣ በመያዝ ከሾፌሩና ከአንድ አጃቢ ጋር ወደ እርሱ ቤት ሄድኩኝ። ከመሄዴ በፊት ግን ለወንድሜ ላበበ ለተወሰኑ ቀናት ወደ ጣሊያን ኤምባሲ እንደሚሄድ ገልጬ ስሰናበተው በጊዜው ግቢውን የሚጠብቁት ወታደሮች ስለነበሩ በእነርሱ ቤት ውስጥ በቀሩት ላይ ምንም አደጋ እንደማይፈጠር ሙሉ እምነት ነበረኝ። ጉዞ ወደ ጣሊያን ኤምባሲ። ጀነራል ተስፋዬ ቤት ስደርስ እርሱም እንደኔው ሁሉ የተወሰኑ ልብሶችን በሻንጣው ሲያዘጋጅ አገኘሁት። የሆነ ሆኖ እርሱ ከኔ በተሻለና በረጋ መንፈስ የሚያስፈልጉትን ልብሶች፣ መድኃኒቶች፣ የሌሊት ልብሶች፣ የእጅ ቦርሳውንና ሽጉጥ እንዲሁም ሌሎች ነገሮችን ለመያዝ ችሎ ነበር። እኔም ሆንኩ ተስፋዬ ወደ ኤምባሲው የምንሄደው አደገኛውን ጊዜ ለማሳለፍ በሚል ሐሳብ ስለሆነ ለምንወስዳቸው ዕቃዎች ትኩረት አልሰጠንም ነበር። በተለይ እኔ የእጅ ቦርሳዬንም ሆነ በውስጡ ያስቀመጥኩትን ሽጉጥ ቤት ትቼው ከመምጣቴም ሌላ አስፈላጊ የሆኑ የሌሊት ልብሶችን እንኳን አልያዝኩም ነበር። እዚያው ያለን የጣሊያኑ አምባሳደር ስልክ ደውሎ ፈረንሳይ ኤምባሲ በር አካባቢ እንድንገናኝ ቀጠረን። ከዚያም እኔ ይዤ በመጣሁት መኪና ተሳፍረን ወደ ቀጠሮ ስፍራ መራን። የወቅቱን አደገኛ ሁኔታ በመገንዘብ ይመስላል ሰው ሁሉ በጊዜ ወደ ቤቱ ስለገባ ከነበርንበት ከቦሌ ሰፈር ወደዚያ ስንሄድ በመንገድ ላይ አንድም የሚንቀሳቀስ ሰውም ሆነ ተሽከርካሪ አይታይም ነበር። ፈረንሳይ ኤምባሲ አካባቢ በተባልነው ጊዜ ስንደርስ አምባሳደሩ ከሾፌሩ ጋር ስለመጣ ሻንጣችንን ወደ እርሱ መኪና አዛውረን ወደ ጣሊያን ኤምባሲ አመራን። አምባሳደሩ ሚስተር አንጀሌቲና ሾፌሩ ፓውሎ የጥይት መከላከያ ጃኬት ለብሰው ነበር። ይህን ለማድረግ የተገደዱት በመንገድ ላይ የተኩስ አደጋ ቢያጋጥማቸው ለመከላከያ እንዲሆናቸው ሲሆን በዚያ ሂደት ውስጥ አምባሳደሩ ለኛ ከለላ ለመስጠት በወሰደው እርምጃ ራሱንም ለአደጋ አጋልጦ ነበር። አምባሳደሩና ባለቤቱ ሚስስ አይሪን አንጀሌቲ ከተስፋዬ ጋር አስቀድሞ ይተዋወቁ ስለነበረ ነው ይሄን የመሰለ እርምጃ የወሰዱት። የጣሊያን ኤምባሲ የሚገኝበትን ስፍራ ለመጀመሪያ ጊዜ ያየሁት የዚያን ዕለት ነበር። ኤምባሲው የሚገኘው ቀድሞ የጦር ኃይሎች ሆስፒታል ቪላ ከነበረው አልፎ በከተማው ዳርቻ ስለሆነ ከአሁን በፊት ወደዚያ አካባቢ በመጣም ከሆስፒታሉ አልፌ ስለማላውቅ የኤምባሲውን ትክክለኛ ቦታ አላውቅም ነበር። ኤምባሲው በኢትዮጵያ ከተቋቋሙት ኤምባሲዎች የመጀመሪያው ከመሆኑም በላይ ሰፊ የመሬት ይዞታ ካላቸው ኤምባሲዎች መካከል አንዱ ነበር። በዚያን ዕለት ማታ ኤምባሲው አቅራቢያ ስንደርስ በዋናው በር ከመግባት ይልቅ አልፈን ሄደን ከኤምባሲው አጥር ጋር በተያያዘው የኤምባሲው ዲፕሎማቶች ተከራይተው በሚኖሩበት ግቢ ውስጥ አልፈን ወደ ኤምባሲው ክልል ዘለቅን። ከዚያም አምባሳደሩ ወደሚኖርበት ቤት ስናመራ የግቢው መብራት እንዲጠፋ የተደረገ ሲሆን የመኖሪያ ቤቱ ደጃፍ ስንደርስ ሚስስ አንጀሌቲ በር ላይ ቆማ ተቀበለችን። የዚያን ዕለት ማታ መጠነኛ ራት ከጋበዙን በኋላ ወደ ተዘጋጀልን የመኝታ ክፍል ሸኝተውን ለብቻችን ሲተውን ብዙ ጊዜ ሳናሳልፍ ተኛን። ጣሊያን ኤምባሲ ከገባን ጀምሮ አንድ ትልቅ ሸክም ከትከሻዬ እንደተነሳልኝ ያህል ሰውነቴ ቀለለኝ። የአእምሮ ረፍትም እየተሰማኝ ሄደ። ይህ ስሜት ሊያድርብኝ የቻለው ምናልባት የነበረኝ ኃላፊነት ከትከሻዬ በመውረዱና
አሁን የህዝብና የመንግስት ኃላፊነት ወደ ወያኔ በመሸጋገሩ ሊሆን ይችላል። ስለሆነም ከመጀመሪያው ቀን አንስቶ ለብዙ ቀናት አላንዳች ሐሳብ ከ8 ሰዓት በላይ ያልተቋረጠ እንቅልፍ ይወስደኝ ነበር። በየቀኑ በሚቀርብልን የተሟላ የምግብ አይነትና ወዳጃዊ መስተንግዶ ሰውነቴ የበለጠ ሊዝናና ቻለ። ከእንቅልፋችን ዘግይተን ስለምንነሳ ቁርስ በምንፈልገው አይነት ተዘጋጅቶ መኝታ ቤታችን ድረስ ይመጣልን ነበር። ምሳና ራት የምንመገበው ከአምባሳደሩ ጋር ሲሆን በመካከል ያሉትን ግዚያቶች የቪዲዮ ፊልሞችን በማየትና መጽሔቶችን በማንበብ ማሳለፍ ጀምረን ነበር። ከዚያም በፊት የማይስማማኝን ቡና ብቻውን መጠጣት የቻልኩት እዚሁ ከመጣው ሲሆን ቀድሞ ጥቁር ቡና ስቀም ሲሰማኝ የነበረው የጋስትራይት ስሜት የጨጓራ ህመም እንኳን ጠፍቶ የቡና ሱስ ሊይዘኝ በቅቷል። አምባሳደሩ ያደረገልን አቀባበልና መስተንግዶ የዚህ አይነት አጀማመር ነበረው። ወደ ኤምባሲው በመጣን በማግስቱ ከኛ ሌላ ጊዜያዊ መጠለያ ተሰጥቷቸው ግቢ ውስጥ የሚገኙ ሌሎች ባለስልጣናት እንዳሉ ሰማን። እነርሱም ጓድ ኃይሉ ይመኑ፣ ጓድ ወሌ ቸኮል፣ ጓድ ፋሲካ ሲደልል፣ ጀነራል ስዩም መኮንን ከነባለቤቱና ጓድ ብርሃኑ ባይህ ነበሩ። የመጀመሪያዎቹ ሶስቱ ወደ ኤምባሲው የመጡት ቅዳሜ ዕለት እንደነበረ ጀነራል ስዩምና ባለቤቱ እሁድ፣ ጓድ ብርሃኑ ደግሞ ሰኞ ዕለት ከኔና ከተስፋዬ ትንሽ ቀደም ብሎ መሆኑን ተነገረን። የጀነራል ስዩም ባለቤት የውጭ ሀገር ዜጋ ከመሆኗን በላይ ከአምባሳደሩ ጋር ስለምትተዋወቅ ሁለቱ ወደ ኤምባሲው ለመምጣት አስቀድመው ያቀዱ ይመስላል። በሌላ በኩል ጓድ ብርሃኑ ባይህ ሊመጣ የቻለው የእርሱ ሾፌር ጀነራል ተስፋዬ ወደ ጣሊያን ኤምባሲ እንደሄደ ስለነገረውና ለምን ወደዚያ አይሄዱም ስላለው እርሱም እድሉን ለመሞከር መምጣቱን በኋላ ጫውቶናል። ይሁንና እርሱ በመጣበት ወቅት እኛ ገና ያልመጣን ሲሆን በር ላይ ደርሶ ሲጠብቅ ዘበኞቹ ምንም ሳይሉ በማስገባታቸው አሁን ሊቀር እንደቻለ ገለጸልን። የነጓድ ወሌ አመጣጥ ደግሞ ጓድ ኃይሉ ይመኑ ከአምባሳደሩ ስለሚተዋወቅ በእርሱ ሳቢያ ወደ ኤምባሲው እንደገቡ ተረዳን። ከዚህ ሌላ በወቅቱ በኤምባሲው ውስጥ የሰሜን ኮሪያ አምባሳደርና በርካታ የጣሊያን ዜጎች ከለላ ተሰጥቷቸው እንደሚገኙ ለማወቅ ቻልን። የሆነ ሆኖ ከለላ ከተሰጣቸው ሰዎች ሁሉ ለጀነራል ተስፋዬና ለኔ የተደረገው እንክብካቤ የተለየ ነበር። ከዚህ በላይ እንደተጠቀስኩት ጀነራል ተስፋዬና እኔ በአምባሳደሩ ቤት በመኖራችን በፈለግንበት ጊዜ ስልክ መደወል እንችል ነበር። በመሆኑም ከገባን ማግስት ጀምሮ ለአስራቴነሽና ለሌሎች ሰዎችም ስልክ እየደወልኩ ስለ ከተማው ሁኔታ ጠይቅ ነበር። ኤምባሲ በገባን በማግስቱ ማለትም ግንቦት 20 የወያኔ ጦር በአራቱም አቅጣጫ ወደ ከተማው በመግባት ላይ ስለነበረ ኮሎኔል ታደሰ ላቀው የአስራቴነሽ ባለቤት በሰፈራቸው አቅጣጫ ባለው የጅማ በር የገቡትን የወያኔ ተዋጊዎች ተመልክቶ ሁኔታቸውን ገለጸልኝ። በእርሱ አገላለጽ ወታደሮቹ በጣም ሕፃናት ስለሚመስሉ ሕዝቡ እነዚህ እንዴት ሰራዊቱን ሊያሸንፉ ቻሉ በማለት እንደተደነቀ አጫወተኝ። ከዚህ ሌላ ወያኔዎቹ ወደ ከተማ ሲገቡ ስንቃቸውንና ሌሎች ዕቃዎቻቸውን በአህያ ጭነው ስለገቡ ሕዝቡ በመደነቅ ይመለከታቸው እንደነበረና አንዳንዶቹንም ሰው ሲያነጋግራቸው ማየቱንም ነገረኝ። አብዛኛዎቹ የትግራይ ተወላጆች መሆናቸውንና አንዳንዶቹ ሲያነጋግሯቸው እኛን የበደለን የትግራይ ተወላጅ ሆኖ ሳለ ምንም ያልረዳን ፍስሐ ደስታ ነው ማለታቸውን ገለጸልኝ። በሌላ በኩል ስለ ከተማው ሁኔታ በውጭ ሬዲዮ በተለይም ግንቦት 2083 ጠዋት ላይ አንድ የቢቢሲ ጋዜጠኛ ሂልተን ሆቴል ሆኖ ሁኔታውን በቀጥታ ያስተላልፍ ስለነበረ ነገሮችን መከታተል ይቻል ነበር።
በቢቢሲ ጋዜጠኛው አገላለጽ የወያኔ ጦር አዲስ አበባ ሲገባ በቅድሚያ የተቆጣጠረው የሚኒሊክ ቤተ መንግስትን የደርግ ጽሕፈት ቤትን ሲሆን ከባድ መሳሪያዎች ከያቅጣጫው ሲተኮሱ ሁሉ ድምጹን ያስተላልፍ ነበር። በመሰረቱ ግቢውን የሚጠብቁ ጥቂት ወታደሮች ስለነበሩ የተኩስ ልውውጥ የተደረገው ከነዚህ ጥቂት ወታደሮች ጋር እንጂ ወያኔ እንደጠበቀው እዚያ የመሸገ ምንም ኃይል አልነበረም። ከዚያም ባጭር ጊዜ ውስጥ ሬዲዮ ጣቢያውንና ቁልፍ የሆኑ የከተማውን ስፍራዎች በመቆጣጠር መግለጫዎች ማውጣት ጀመረ። ከመግለጫዎቹ መካከል ህዝቡ በየቤቱ እንዲቀመጥ የሚያዝ ሰላማዊ ሰልፍ የተከለከለ መሆኑን የሚያስታውቅና በዘረፋ በሚሰማሩ ግለሰቦችም ሆነ ቡድኖች ላይ እርምጃ እንደሚወሰድ የሚያስጠነቅቅ ማሳሰቢያ ይገኝበትም ነበር። ይሁንና ህዝቡ ማስታወቂያውን ቢሰማም ወደ መንገድ መውጣቱን አላቆመም። በዚህ ሁለት ምሽት ላይ በተሰራጨ ቴሌቪዥን ፕሮግራም ላይ ህዝቡ ወያኔን በጭብጨባ ሲቀበል የሚያሳይ ፊልም ተመልክተናል። ከግንቦት 20 በኋላ በየዕለቱ ስለነበረው ሁኔታ ከሬዲዮና ቴሌቪዥን እንዲሁም ስልክ በየቦታው በመደወል መከታተል እንችል ነበር። በዚህ ወቅት አስራት የነሽ የኔን ስልክ በመጠበቅ ለአንድ ሳምንት ያህል ከቤቷ ባለመነቃነቋም ሌላ የኔን ሞራል ለመጠበቅና ሐሳብ እንዳይገባይ ለማድረግ ታደርግ የነበረው ጥረት አይንረሳኝም። ከዚህ ሌላ ቤታችንን ለማስጠበቅ በማሰብ ከሰራተኛችን ጋር እንዲኖሩ አሮጊት አክስቷን የወንድሟን ልጅ እመቤትንና የእርሷን የቤት ሰራተኛ ለታይ የተባለች የትግራይ ተወላጅ ልካ ነበር። በእነዚህ ቀናት ውስጥ ከቤቱ የምፈልጋቸውን ዕቃዎች ማስመጣት ብችልም በኤምባሲ ውስጥ ለረጅም ጊዜ መቆይ ስላልመሰለኝ ምንም እርምጃ አልወሰድኩም። ከዚህ በላይ ደግሞ ወያኔ ቀድሞ ባለስልጣናት እጃቸውን እንዲሰጡ በማሳሰብ በመገናኛ ብዙሃን መግለጫ ወዲያውኑ ስላወጣ እኛም የምንሄድበት ወቅት የጊዜ ጉዳይ እንደሆነ አስብ ነበር። መግለጫው ከወጣ በኋላ የደርግ አባሎችና የተለያዩ የሲቪል ወታደራዊ ባለስልጣናት እጃቸውን ሰጥተው በመከላከያ ሚኒስቴር አዳራሽ ውስጥ ተሰብስበው በቴሌቪዥን ተመለከትን። ከዚያም የተወሰኑ ባለስልጣናት በጣሊያን ኤምባሲ መሸሸጋቸውን ወያኔ እንዳወቀ ኤምባሲውን በጦር በማስከበብ እጃችንን እንድንሰጥ ለማስገደድ ኤምባሲው ላይ ተጽዕኖ ማድረግ ጀመረ። በዚህ ጊዜ እኔና ተስፋዬም እስከዛሬ በእንግድነት ያስቀመጡንን አምባሳደሩንና ባለቤቱን ማስቸገር የለብንም በሚል እጃችንን ለመስጠት ወሰንን። በመሆኑም ዓርብ ዕለት ግንቦት 23 1983 ዕቃችንን በሻንጣዎቻችን ካዘጋጀን በኋላ እኛን በአግባቡ ለማስረከብና ስላወጣጣችን ሁኔታ አምባሳደሩ ከወያኔ ባለስልጣናት ጋር ተነጋግሮ እስኪመጣ ድረስ መጠባበቅ ጀመርን። አምባሳደሩ ለኛ ሕይወት ኃላፊነት እንዳለበት ስለተሰማው ይመስላል ርክክቡን በስነ ስርዓት ለማድረግ ወስኖ ነበር። ሆኖም ምሽቱ ላይ ኤምባሲው ውስጥ ያልተጠበቀ ሁኔታ ተከሰተ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ፕሮግራም የጀመርንላችሁ ታሪክ አላበቃም ክፍል 19ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።